ፖይራዝ ባልተገመተ መንገድ በገዛጁ ችግር ውስጥ ገብቶ ነበረ። ለጥቂት ነው ያመለጠው። ፖይራዝ ነፃ ወጥቷል። የገዛ እህቱ መልተም ነበረች በጣም ብዙ ነገሮችን ስታምስና ስበጠብጥ የነበረችው። እህቱ መልተም ከተያዘች በኋላ ፖሊሶች ምርመራ እያደረጉባት ናቸው ያሉት። በሌላ በኩል ደግሞ ፖይራዝ ነገሮችን ለማስተካከል ብሎ ከልጁ ጋር እንዲሁም ደግሞ ከቤጉም ጋር ጊዜ እያሳለፈ ነው የሚገኘው። ቤጉም ሮማንቲክ በሆነ መንገድ በቃ በመጨረሻም አብረን እንሁን የሚል ጥያቄ ለፖይራዝ አቅርባል ነበረ። ነገር ግን እሱ አስቆማታል። ይሄ እያወራሽ ያለሽበት መንገድ ምንም አልተመቸኝም አቁሚ ብሏት ነበረ በድንገት ያስቆማት። ነገር ግን እሷ እንደዋዛ የምታልፈው ነገር አይደለም። ቤጉም አሁን ቢያንስ የሲናን ድጋፍ ትፈልጋለች። ሲናን የወለደችው እናቱ ያው ቤጉም ናት። ስለዚህ ከእናትና ከአባቱ ጋር መሆን ይፈልጋል። ምንም እንኳን አይሼጉልን ቢወዳትም ቢያከብራትም። ነገር ግን አሁን አይሼጉል ብዙ ተብሰለሰለች። ፖይራዝን እናቁም ልበለው ወይስ ምን ይሻላል ብላ እየተብሰለሰለችበት ባለችበት አጋጣሚ ነበረ አብረው ሆና ሲናን የደወለላት። ሲናን ደውሎ እባክሽ ከእናቴና ከአባቴ ጋር ምጣምርበት ቀን ደርሷል፣ አንድ ላይ በሆን ምናልባትም የወለደችኝ እናቴን በመርጣት እንዳትከፍ እያለ ነበረ። አይሼጉል ይህን የስልክ ጥሪ ካዳመጠች በኋላ ቀጥታ ወደ ፖይራዝ ተጠጋች። ፖይራዝ ምን ልነግሪ ነበር የፈለግሽው እያለ ነበረ። ፖይራዝ አለችው ፈገግ ብላ። እየሰሞሽ ነው አይሼጉል እያለ ነበረ። ፖይራዝ ትናንትና ስለነገርከኝ ነገር ማታ አስቤበት ነበረ። በደንብ አሰብኩበት እና ብዙ አስቤ በመጨረሻም ወስኛለሁ። በመጨረሻም የወሰንኩት ውሳኔ ያው ለምቴ እድል ልሰጠው ፈልጋለሁ። ነገሮች እንዲወሳስብ ወይም እንዲምታቱ ምንም አይነት ፍላጎት የለኝም። ነገር ግን በቃ ይሄን ነገር ልሞክረው ፈልጋለሁ አለችው። ድንግጦ ያያን ነበረ። ክዋለ ይሄው ነው በቃ ያሰብኩት አለችው። ግራ ተጋባ። አይሼጉል ምን እያሾፍሽብኝ መሆኑ ነው? እየቀለልሽብኝ ነው? ምንድነው ነገሩ? አልገባኝም። ምንም እየገባኝ አይደለም ምንድነው እያለ ነበር። የምሬን ነው እንደዚህ ነቀልዳለ እንዴ? ተመልከተ ይቀላል ማለችው። አራ አይሼጉል እኔም ቀላል አይደለም እኮ ያስኩት እዚህ ጋር ምን ሆነሽ ነው እንዴ? ምን ማለት ነው? ይሄማ ቀልድ መሆን አለበት። ተመልከች ምን እያልሽ ነው ያለሽ? እኔ ትናንት ስንት ነገር ነው ያልኩሽ እያለ ነበረ። ፖይራዝ የምሬን ነው የማወራው፣ የምሬን ነው እየቀለልኩኝ አይደለም፣ ይቅርታ በጣም ይቅርታ አለችው። ክብሎ እየተመለከታን ነበረ። ለዛም አይነ ነው የሚያት። እዚህ ጋር አይሼጉል ምንም አማራጭ የለኝም ብላ የመጨረሻ መልሱን እየነገረችው ይመስላል። እዚህ ጋር ፖይራዝ ታውቂያለሽ በጣም ብዙ ነገር እያሰብኩ እንቅልፍ አጥቼ ነበረ። አይሼጉል እንዴት እንደዚህ ትኛለሽ ማለት ምን ማለት ነው? ሲያብራራልኝ እያለ ነበር። ምንም ማብራራለ ነገር የለም። በቃ ከፈለኩኝ አንድ ሰው ከህይወቴ ልሰርዘው እችላለሁ፣ ገባ? ደስ ካለኝ ከህይወቴ ላጠፈው እችላለሁ። በቃ በፈለኩት እንደፈለኩት ይሆናል። ለማንም ምንም ትክክለኛ መልስ መመለስ አይጠበቅብኝም። የምልህ ነገር ይሄ ነው አለችው። ትንሽ ስሜት እየሆነች ነበረ። እና ይሄን ነገር ልነግሪኝ ነበር እዚህ ድረስ የመጣሽው የጠራሽኝ እያለ ነበር። ስለ ነበረ ያሰበችው ሌላ የሆነው ነገር ሌላ። ከዚህ በኋላ ላይ አልፈልግም። እሺ ይሄ ግልጽ ነው ማወራው ነገር አይደል እንዴ እያለችው ነበረ። ፖይራዝ ተናደደሉስ ገባባት። አይሼጉል ልጅ ስም ይሄ ቀልድ አይደለም የምሬ ነው። አንድ ጊዜ ከወሰነ በኋላ ወደ ኋላ የምንመለስበት ነገር የለም። ድጋሚ አልደውልልሽም፣ ድጋሚ ፊትሽ አልቆም፣ ድጋሚ ከአንቺ ጋር መገናኘበት ምንም አይነት መንገድ የለም እያለ ነበረ። ተስፋ አረጋል እንደዛ እንደሚሆን ፖይራዝ አለችው። ስሜት በተሞላበት መንገድ ሁለቱም እዚህ ጋር ተለያዩ። ፖይራዝ እያለቀሰ ነበረ። ምንም ሊዋጥለት አልቻለም። አይሼጉልም እንደዛው በቀጥታ እየተመለሰች ናት ያለችው። በሌላ በኩል አሁን ቤጉም በቀጥታ ወደ ክሊኒክ መታለች። ሲናን በረገው ነው እየጠበቃን ነበረ። ቤጉም አንዳንድ ጊዜ ትንሽ የሚነሳባት የአይምሮ ህመም አለባት። ዶክተሩ እያማከራን ነበረ። ምን ማድረግ እንዳለባት ምን ማድረግ እንደሌለባት እየተናገራን ነበር። በተለይ የመጠጡን ጉዳይ ሙሉ ለሙሉ ከህይወቷ ማቋረጥ እንዳለባት እየተናገራን ነበረ። እና ከዚህ ውጭ ምንም የምትይኝ ነገር የለም ይላታል። ይህም ብዙ የማይገናኙ ነገሮችን ስነግረው ዶክተሩ እያዳመጣን ነበረ። ስታስበው የነገር ኖርማል ይመስልሃል ማለት? ስለዚህ አላበድኩም ማለት ነው አይደለ? አይምሮዬን አላጣውም ማለት ነው አይደለ? እውነቱን ንገረኝ እባክህ በትህትና እየጠየቅኩ ነው አለችው። ያለሽበት ሁኔታ በጣም ምርጥ ነው ማለት የትኛውም አማካሪ ጋር ዶክተር ጋር ብትሄጂ ተመሳሳይ ነገር ነው የሚነግርሽ። እኔ ይቅርታ አድርጊልኝና ምንም እየተጋነነ ነገር አላየሁብሽም። በጣም ያለሽበት ደረጃ ጥሩ ነው እያላን ነበረ። ሲናን በአንድ በኩል እያሰበ ነው ያለው። አባዬ እንዴት ሆኖ ይሁን ይላል። በሌላ በኩል አይሼጉል መኪና ውስጥ ገብታለች። መኪናውን አስነሳ እየተጓዘች ናት የምትገኘው። በሀሳብ እየተብሰለሰለች ናት። ቤጉም ደግሞ እዚህ ጋር ዶክተሩ ስለ ልጇም ብዙ ነገር ጨማምሮ እየነገራን ነበር ያለው። ፖይራዝ በቀጥታ ወደ ጣቢያ መጣ። ከመጣ በኋላ የራሱን ፎቶ ከለጠፈ በኋላ የራሱ ፎቶ ላይ እየተኮሰ ነው የሚገኘው። መጠጥ እየጠጣ ከዛም በኋላ ይተኩሳል። ድንገት ልጁ ደወለለት። ሄሎ አባዬ እንዴት ነህ ሲለው ነበር። ደህና ነኝ ልጄ ደህና ነኝ ሲለው ነበረ። ከማዬ ጋር ነው ያለሁት እያሉ ነበረ። ጥሩ ነው በቃ እደውልልሃለሁ እሺ። ምንድን ነው ያዘንክ ትመስላለህ፣ ችግር አለ እንዴ ብሎ ሲናን መልሶ ይጠይቀው ነበረ። አይሼጉል አገኘች ወይ አውርቻት እኮ ነበረ አሁን እያሉ ነበረ። አይ ምንም ሁሉ ነገር ሰላም ነው እያሉ ነበረ። ዛሬ ማታ ቤት ትመጣለህ ሲሉ ነበረ። እስቲ ማታ ላይ የሚሆነውን ነገር ላይና እደውልልሃለሁ ቻው እሺ
እያሉ ነበረ። እንደሚሰማው ተናግረው ስልኩ ይቋረጣል። እዚህ ጋር ፖይራዝ መተኮሱን ቀጠለ። ድንገት ቤጎም መጣች። እማዬ ፖይራዝ አባዬ በጣም አዝኗል ይመስለኛል ከአሸጉል ጋር ተቆራረጠ መሰለኝ የሆነ ነገር ተፈጥሯል። ይህ ሁሉ የኔ ጥፋት ነው በእኔ ምክንያት ወይኔ አሁን አባዬ ካወቀ ይናደድብኛል አይሸጉልን እኮ በጣም ነው የሚወዳት እኮ ያለሷ እኮ አይሆንለትም እኮ እያለ ነበረ። ተው እንደዛ አትበል ይኸውልህ ምንም ነገር አይፈጠርም አባትህ ሊያውቅም አይችልም አንተ ያደረግከው ትክክለኛውን ነገር ነው ትክክለኛውን ነገር እስካደረግክ ደግሞ ድረስ ምንም መሳቀቅ የለብህም እሺ ችግር የለም አባትህ አያውቅም ካላወቀ ደግሞ አይቆጣም አትዘን በቃ እንንቀሳቀስ እያለችው ነበረ። እጁን ይዛው በቀጥታ ይንቀሳቀሳሉ። አይሸጉል መኪናውን ቦታ ቆመች። ካቆመች በኋላ በቀጥታ ብዙ ነገር እያሰበች ነበረ። ቁጭ ብላ ታስባለች። ምንድነው ከዚህ በኋላ የሚሆነው እያለች ነው። መኪናዋ የተያዘው በትራፊክ ነው። የማይሆን ቦታ መኪናዎችን አቆመሻል ተብላ ድንገት ተደወለላት ከሴማ። አይሸጉል ስለ ሰርጉ ምንም እንትን የምንለው ነገር የለም እንዴ ባክሽ ኧረ የሆነ ነገር እናርግ ቶሎ በይ ኧረ ተይ ባክሽ ትላ ነበር። በጣም ይቅርታ ሴማ ዛሬ ደውላለሁ ብዬ ስትላ ነበር። ይገባኛል ድምፅሽም ግን ትክክል አይደለም የተፈጠረ ነገር አለ እንዴ እያለቻት ነበረ። አይ ምንም ችግር የለም እያለቻት ነበር። እርግጠኛ ነሽ አለቻት። ከፖይራዝ ጋር ነበርኩኝ በቃ መጣኝ እናወራለን ስትላ ነበረ። ከዛም በኋላ መኪናዋን ጭራዋን ነበረ። እህቴ ይኸውልሽ የኔ መቤት አሁን ከመኪና ውረጅ መኪናው ልንወስዶ ነው። ምን እንደዛ ሆነሽ ልንወስድሽ ፈለግሽ እንዴ እያለ ነበር። ምን አገባ እንደፈለግ መተ መኪናን ታነሳብኛለህ እንዴ የተስባ ቆመ ምን አገባ ለምን ወንዝ ውስጥ አላቆመውም ብላ ስጮ ነበረ። አይሸጉል ከዚህ የሾፌር ትራፊክ ጋር ተጣላች። ከዛ በኋላ መኪናውን አስነስቶ ይወስዳታል። መኪናዋ ያለው እዚህ ገልባጭ ላይ ተጭኖ ነበረ። በሌላ በኩል ፖይራዝ ደግሞ አሁንም ቢሆን የራሱ ፎቶ የተለጠፈባቸውን ነገሮች ኢላማ አድርጎ እየተኮሰ ነው የሚገኘው። ዝም ብሎ ይተኩሳል። አፍንጫው ላይ፣ ግንባሩ ላይ፣ ጉንጩ ላይ እየተኮሰ ኮሚሽነሩ ድንገት መጣ። እያየው ነበረ። ዝም ብሎ ይከታተለዋል። ፖይራዝ ምን እያረክን ያለው ንገረኝ እስቲ ምን እያረክን ያለው ደህና አይደለም እንዴ ንገረኝ እስኪ የሆንከው ነገር ካለ በግልጽ ንገረኝ ምን ሆነሃል እያለው ነበረ። ዝም አለው። አልኮል በጣም ጠጥተ በረዥም ርቀት መተኮስ የሚቻል ይመስላል ሲለው ነበር። እህቴ እንዴት ናት እንዴት ነው ማለት የአንዳንድ ሜዲካል የሆነ እንትን ምርመራት እንዳረገች ነግረውኝ ነበር ሲለው ነበር። አርጋለች በነገራችን ላይ ሂላል ሁሉን ነገር የእህትን ጉዳይ እየተቆጣጠረ የሚገኘው ሲለው ነበር። ማየት ፈልጋለሁ እህቴን አለው። በዚህ ሁኔታ ነው የምታያት? ሂድና ቤት ረፍት አርግ፣ ተረጋጋ፣ ሻወር ውሰድ፣ ከዛ በኋላ ትመለሳለህ ነቃ ብለህ ማለት ነው። አድርገልን ገረ ፖይራዝ ይኸውልህ አሁንም ቢሆን በእህት ጉዳይ አዝናሃል ምንም ልንረዳ የምንችል ነገር የለም ህጉ ለሁሉም ይሰራል እያሉ ነበረ። እባክህ ኮሚሽነር የነረስ አትክፈትብኝ በቃ እያሉ ነበረ። ሳይ ሁኔታ ጥሩ አይደለም ለማንኛውም ደህና ሁን ብሎት እየሄደ ነበረ። ፖይራዝ አሁንም ቢሆን ይተኩሳል። በሌላ በኩል የፖይራዝ እህት ከፖሊስ ጣቢያ ወጥታ የጤና ምርመራ ሊደረግላት እየሄደች እያለ በነ ኡፉክ ተይዛለች። ከዛ እዚህ ጋር ካሰራ በኋላ ውሃ ጠጪ ብሎ ሲሰጣት እምቢ እያለች ነበረ። እጇን መፍታት አይችሉም ምክንያቱም ታመልጥባቸዋለች። ስለዚህ ኡፉክ ከመጣ በኋላ ውሃ ከፍቶ በግድ ላይ ያጠጣን ነበረ። አልፈልግም ብላ እየተፋሽ ነበር። ስሚ ከኛ ጋር አቆሚያውን ስለ አዲስ ቶፓል ምሮ የምታውቂው ነገር አለ እንዴ እያለ ነበር። ምንም አላቅም ስትል ነበረ። ለምን እንደማልገልሽ ታውቂያለሽ እያለ ነበር። ምክንያቱም ፈሪ ቦቅቧቃ ስለሆንክ ነው ስትሎ ነበረ። ተናዷታል። የገዛ ፍቅረኛም ልትሞት ስትል ይሄን ነበር ያለችው እያለችው ነበር። አንድ ነገር ልንገርሽ በጣም የማይረባ ነገር ውስጥ ነው የገባሽው። የማይረባ ማታሸነፊ ጦርነት ውስጥ በጣም ትሸነፊያለሽ። ነገር ግን እሱ ያየት እንዳለ ንገሪን፣ ስለ ሊቶፓል የምታውቂውን ነገር ንገሪን ብሎ ወደ ውጭ ወጣ። እንደማንነግረው አውቆ ወንዶቹን ምንም ነገር እንዳታረጓል ልጅቷን በስነ ስርዓት ብቻ ታስራ እንድትቀር ፈልጋለሁ፣ አንድ ነገርቱን አገላችኋለሁ ብሎ እየወጣ ነበረ። በሌላ በኩል ማፊዎቹ አሁንም ቢሆን በተራቸው ተመልሰው ወደዛች ሴት ቤት ጋር ሄደው እሷ ከእህቷ ልጅ ጋር ነበረች። ፈረምሽ ሆይ ያሏት። አልፈረምኩም ትላቸዋለች። ፈርሚ እንጂ ምንድን ነው እያሉ ሲያስፈራሩ ድንገት ሰፈር መጣ። ባትፈርም ታመጣላችሁ ብሎ ሽጉጥ አንደኛው ላይ ደቀነበትን። አንዱን እያነቀው ነበረ። ወንድሜ ቆይ እንደዛ አይደለም በንግግር እንፍታው እያሉ ነበር። አንደኛው ንግግር እናንተ ሄዱ ከዚህ ብሎ ሴቶቹ እንዲሄዱ አደረጋቸው። ምንድን ነው አንተ እያለ ነበር ሰፈር። ከዛ አንደኛው እባክህ ከባሪ ኡማን ጋር መጣላት አንፈልግም፣ ከባባ ጋር መንጣላት አንፈልግም እባክተው እያሉ ነበረ። በሌላ በኩል አሁን ሰደርቲን ኡፉክ ስለሚባለው ሰው እየመረመረ ነው የሚገኘው። ዋው ስለሱ ስለማንነቱ እያጣራኝ ነው የምገኘው። ጠብቃለሁ አዳዲስ ነገር ካላሳውቀኝ እያለ በድንገት አባቱ መጣ። ሲመጣ ሰደርቲን ከተቀመጠበት እየተነሳ ነበረ። ድንገት አባቱ ባህሪ እንደመጣ ተቀመጥ ልጅ ተቀመጥ እያሉ ነበረ። እሺ ባባ መሰከናል ሲሉ ነበረ። ሰደርቲን በአባቱ ዙፋን ላይ ቢሆን እንደተቀመጠ ነው። አባቱ ከመጣ በኋላ ባባ ከዛ ፊት ተቀመጠ። እሺ ባለፈው ለተች የሆነች ልጅ ሴት መታ ነበረ አይታታለ ሲሉ ነበረ። ሰፈር አብሯት ሄዷል ብሎ ነገረው። በጣም አሪፍ ይሏል። ድንገት ሰደርቲን ቁጭ ብሎ ከአባቱ ጋር ሶንጉል ድንገት መጣች። ሰደርቲን ሀሰን በጣም አሞታል ትኩሳት አለው ባክና ስትሮ ነበረ። ከዛ ሰደርቲን ዶክተር ጥሪና ይመልከቷ ታዲያ እያለ ነበረ። ሰደርቲን በዚህ መንገድ ሶንጉልን እና ልጁን ጣል ሲያረጋቸው ባህሪ ምንም አልተመቸውም። ትኩር ብሎ እየተመለከተው ነበረ። እሺ ጥሩ ብላ እንኳን እሷ ብትሄድም ነገር ግን ባህሪ አንተ ለልጅ እንደዚህ ነው እንዴ የምታስበው? ለልጅና ለሚስት ምንም አይነት ቦታ የለም እንዴ? አንተ አባት እኮ ነህ። ምን ሆነ እንዴት እንደዚህ ቸልተኛ ትሆናለህ? ምን ማለት ነው እንዴ? አንተ እኮ አባት እኮ ነህ። በልጅና ልጅን ተንከባከብ በል እያለ ነበረ። እሺ አባዬ ብሎ ከተቀመጠበት ተነስቶ ሰደርቲን እየሄደ ነበረ። ባህሪ ስላለው ነገር አያውቅም። ሰደርቲን ሊወጣልና ልነግር የሚፈልገው ነገር ግን አለ ብሎ እየጠየቀው ነበረ። ምንም የለም። በመጀመሪያ ደረጃ ልጅን ተንከባከብ እያለ ነበር። እሺ አባዬ ለሁሉም ነገር ስለምትመራኝ የሚጠቅመኝን ነገር ስለምታደርግልኝ
አመሰግናለሁ በእውነት ብሎት ወጣ። እሺ ጥሩ እያለ እዚህ ጋር ጭንቅላቱ ይነቀንቃል። በሌላ በኩል አሁን ሴቶቹ እነ ሰፈር አውርቶ እስከሚጨርሱት እየጠበቁ ነበረ። ይሄ ያልሹ ባህር የሚባሉ ሰውዬ በእርግጠኝነት መፍትሄ አበጅቶለታል ለዚህ ነገር ማለት ነው። እያየሻ እያለ ነበር። አሁን በቃ የሚሆነውን ነገር በኋላ የምንወስን ይሆናል እያለቻ ነበረ። እዚህ ጋር ሰፈር ሁሉንም ወንዶች ደብድቦ አስተኝቷቸው ጨርሷል። በልበል ተናገር ስማ ከዚህ በኋላ ማለት ነው እነዚህ ሴቶች ጋር መተህ ምንም ነገር እንዳትናገራቸው ይቅርታ ጠይቃል ሲሆን ነበር። እመቤት በጣም ይቅርታ የተወሰነ አለመግባባት ተፈጥሮ ነው እያል ነበረ። በደንብ ተናገር አይናቸውን እያየ ከዚህ በኋላ እንደማትረብሻቸው ከዚህ በኋላ በምንም ጉዳይ እንደማትበጠብጣቸው ተናገር እያለ ነበረ። አዎ ከዚህ በኋላ አረብሻቸው ሲል ነበር። ውሾችን ሰብስበና ሂዷል። ሰፈር ገፈተረው። ከዛ ሴትዮዋ በጣም ይቅርታ በአስቸገርኩ አስተሮ ነበር። አራረን ይቅርታ መጠየቅ ያለብኝ እንደዚህ ማይረቡ ሲል ነበር። አረ ከዚህ በኋላ እንዳይመጡብን ትላለች የሷ እህት ልጅ። ሰፈር ከዚህ በኋላ አይመጡም፣ ዘና ብላችሁ መኖር ትችላላችሁ፣ ምንም ነገር ከተፈጠረ ለእኔ ሃሎ በሉ ደውሉልኝ እያለ ነበረ። በሌላ በኩል አሁን ሰደርቴን በቀጥታ ወደ ልጁ ጋር እየመጣ ነው። አሁን ሶንጉል ደግሞ ልጅቷን ማባበል አልቻለችም። የእሷ ሞግዚት ለማባበል ሞከረች፣ ነገር ግን ልጁ ዝም ብሎ እያለቀሰ ነበረ። ምንድነው መድኃኒት ስጡት በቃ ምንድነው ይረጋጋል እኮ ሲል ነበረ። ኧረ ትኩሳን ነው ትላለች እዚህ ጋር ሞግዚቷ ሰደርቴን። ኧረ በጣም እያለቀሰ እኮ ነው፣ በጣም እያለቀሰ ነው፣ የሆነ ነገር እናርግ ስትል ነበረ። ምንድነው የምናረገው? ምንም አናረግም አባዬ ሄድ ስራ ላይ ነበር እንደውም የመጣው ልንገርሽ ማለት ነው ሲል ነበረ። እዚህ ጋር ሞግዚቷ ወደ ሶንጉል ተቀብላትና በቃ እናንተ አረጋጉት ብላ ወጣች። ሰደርቲን ከዛ ዝም ብሎ ያታል። ሰደርቲን ከዚህ በኋላ ምን ሊሆን ነው ስትሮ ነበረ። እኔ እንጃ እኔ አላቅም በያ እንግዲህ በምታባቢው መንገድ አባቢው እንዴ ሊሆን ይችላል። ታዲያ ከዚህ ውጪ ምን ጠብቀሽ ነበር እያለ ነበር። ምን እያልክ ነው ያለው? አልተስማማንም ነበር እንዴ እያለች ነበር። ባክሽ አትቀባጥሪ እያለ ነበር። አልቀባጠርኩም ሰደርቲን፣ ይሄ ነገር እንደሚከብድ አውቃለሁ፣ ነገር ግን ለአባት ነህ ስማ፣ የልጁ አባት ነህ ስማኝ አንድ ጊዜ። ይኸው እንዴት ቆንጆ ልጅ እንደሆነ ሰደርቲን፣ ልጅ ይልሃለሁ እኮ ተመልከት፣ ይሄ ልጅ አብረን ማሳደግ አለብን። እባክህ አታፈቅረኝም እንዴ? እባክህ ተውተው እንደዚህ ያጨክን አስባ እያለችው ነበረ። አየሽ አይደለ ምንም በቃ የማይረባ ነገር ነው የምታስቢው፣ ዝም ብለሽ ነው ይላታል። እሺ ያዘው ብላ ሰጠችው። ስትሰጠው ልጁ ማልቀሱን አቆመ። አያረለ ይወዳል አያረለ ይሄው ተመልከት ስትሉ ነበረ። ገርሞት እያቀፉ ነበረ። በሌላ በኩል አይሸጉልና ሴማ የልበልባቸውን ሆዳቸውን ዝርግፍግፍ አድርገው ለማውራት የሆነ ቤት ተገናኙ። ሴማ ከዚህ ቀደም ሰፈር ጋር ሆና የምትገናኝበት ቦታ ነው። እዛ ሆነው የሚጣፍጥ ምግብ ከበሉ በኋላ ከዛውን ሴማ አይሸጉል ምን ነክቶሽ ነው ብላ እየጠየቀቻት ነበረ። አስበሽዋል ግን ያሳለፍነው የፍቅር ጊዜ አስበሽዋል? ምልሽ ሁለት ሰዎች ከተፋቀሩ የፈለገ ከባድ ነገር ቢመጣ ምንድን ነው እስኪ የሚለያያቸው? ምን እስኪ የፈለገ ነገር ከባድ ነገር ቢሆን ምን ያህል ከባድ ነገር ቢሆን ነው የሚለያያቸው? ምን ኃይል ነው የሚለያያቸው? ምን ምድራዊ ኃይል ስትላን ነበረ። ሴማ ደግሞ ያ ምንም ከባድ ቢሆን ቢፈተንም እንኳን መለየት የሚባለው ነገር አይታሰብም። በእርግጥ ያው ስትላ ነበር። አይሸጉል ደግሞ ባክሽ ሁሉም ወንዶች አንድ ናቸው ስትላ ነበር። እየሰከረች ነበረ። እንደዛ እንኳን ብለን እንዴት እንፈርዳለን ስትላ ነበረ። ልንገርሽ ይሄ የቤጉም ስራ ነው። ቤጉም በእርግጠኝነት ሲናንን ባትጫነው ኖሮ እኔ አይሸጉላት በይኝ በቃ ይሄ ነገር በቃ የቤጉም ቅንብር እኮ ነው የምልሽ ብላ ስሜታዊና ሰክራ አስተዋራ ነበር። ፖራዝ ምን አደረገ ትላታለች። ምንም የነገርኩት ስነግረው ውሳኔሽን አከብራለሁ አለ። ግን ደርቆ ነው የቀረው፣ ድርቅ ብሎ ነበር የቀረው አለ አይደል። ሊለምነኝ ግን አልፈለቀም። ቆይ እንደዛ እኮ አይደለም ማስቢበት ምናምን ነገር ይለኛል ብዬ ጠብቄ ነበር አለ አይደል ሊያሳምነኝ። ነገር ግን ምንም የተፈጠረ ነገር የለም በቃ አላገኝሽም ምናምን ነገር ብሎኝ እዛ ተለያየን እያለች ነበረ። ሴማ ገርማ ታዳምጣለች። በሌላ በኩል አሁን ፖራዝ በቀጥታ ወደ ራሱ ቤት እየመጣ ነበረ። ከዛ በር እያንኳኳ ነበረ። እዚህ ጋር ድንገት ካፒቴኑ መጣ። ምን ፈልገ ነው እያል ነበር። ፖራዝ ግራ ግብት ብሏል። አይዞ ልጄ እያለ ወደ ውስጥ ይዞት እየገባ ነበረ። ፖራዝም ቢሆን ሰክሯል። ሴማ እየደወለችለን ነበረ። እዚህ ጋር ወዲያው ኮሎኔሉ እያነሳ ነበረ። ሄሎ ፖራዝን ለማግኘት ፈልጌ ነበረ በማለት እየተናገረች ነበር። ይቅርታ የኔ መቤት ይቅርታ፣ እኔ ጡረታ የወጣው ኮሎኔል ነኝ። እየሰማሁሽ ነው። ምን ፈልገሽ ነው? ፖራዝ አጠገቤ ነው ስትራ ነበር። ፖራዝ አጠገቤ ነው ያለው እባክህ አገናኝ ስትራ ነበር። ፖራዝ ትንሽ ጠጥቷል፣ ያለበት ሁኔታ ጥሩ አይደለም ስትራ ነበረ። እዚህ ጋር ሴማ ጠጥቷል ብላ ላይ ሽጉድ በምልክት እየነገረች ነበረ። እና ያለበት ሁኔታ እንዴት ነው ብላ ጠይቀችው። ምንም በቃ በረጋ ተቀምጧል፣ እንቅልፍ እያለው ነው በማለት ነገራት። ጥሩ እሺ አመሰግናለሁ ብላ ስልኩን ዘጋችው። ምንድን ነው ስልኩን እንኳን አያነሳም እያለች ነበር። ይኸው አነሳልኝ እኮ ግን ያናገርኩት ኮሎኔልን፣ ፖራዝ የለም፣ ፖራዝ ከራሱ ጋር አይደለም እያለች ነበረ። ፖራዝ ወደ ውስጥ ከገባ በኋላ ከጎረቤቶች ጋር እያወራ ነበረ። አሁን እዚህ ጋር አይሸጉል የቤጉም ጉዳይ አሳስባት ከሴማ ጋር ስትማከር ነበረ። ፖራዝም ቢሆን የአይሸጉል ነገር አልረሳልህ አልሆነልህ ብሎት እያለቀሰ ነበር። እጅግ በጣም ከፍቶታል። አይሸጉልም ብትሆን ከፍቷታል። ሴማን ተደግፋ እየዬ ብላ እያለቀሰች ነበር።
ነበር። ምን ይሻለኛል ከዚህ በላይ እኔ ሳውንስ በዛ ብላ ታለቅሳለች። ሴማይዞች ብላ አስተባብላን ነበረ። እንዲህ እያሉ እየተላቀሱ ምሽታቸውን እያሳለፉ ናቸው። ሰዓቱ በጣም እየሄደ ነው። ምሽቱ ረዥም ነው። በሌላ በኩል ፖራዝ በጠዋት ወደ ቢሮ መጣ። የሆነ ፍለሽ ነገር ተሰጥቶታል። ወደ ፖሊስ ጣቢያ ከመጣ በኋላ ኮምፒውተሩ ላይ ሳካ ፍለሹን ሊከፍተው እየሞከረ ነው። ታገለ። ኢንስፔክተር ምን እየሰራ ነው እያሉት እዚህ ጋር ጓደኞቹ ሲጥቁን ነበር። ምንም ዝም ብዬ ነው ይህን ነገር ለመክፈት ሞክሬ ነበር፣ እስኪ ሞክር እያል ነበረ። በጣም ከባድ የይለፍ ቃል አለው። የይለፍ ቃሉን ወይ ይገምታሉ ወይ በሆነ መንገድ ለማወቅ ይሞክራሉ። እስኪ እንሞክር እየተባባሉ አንዲት ሂላል የምትባል ረዳታቸው መጣች። እሱን ለመክፈት እየታገሉ ነበር። እሷ ከመጣች በኋላ በሆነ መንገድ ለመክፈት እየሞከረች ነው። በሌላ በኩል አይሸጉል ቤናት ምት እየደወለላት ነው። ምንም እንኳን እድል ሰጠዋለሁ ብላ ለፖራዝ ብነግረውም ነገር ግን ምት ስልኩን እያነሳችለት አይደለም። እዚህ ጋር እሱ ቴክስት እየላከላት ነበረ። በጣም ቢዚ ነኝ፣ በጣም ይቅርታ እደውልላለሁ ሲመቸኝ የሚል ቴክስት ተደረገለን ነበረ። እሺ አመሰግናለሁ አይሸጉል ቴክስት ስላረግሽልኝ፣ ቢዚ ከሆንሽ ግን ችግር የለም የሚል ነበረ። እና ፖራዝ እዚህ ፍለሹን ለመክፈት እየታገሉ ናቸው። መክፈታቸው አልቀረም በመጨረሻም። በሌላ በኩል ባሪ ኦማን በቀጥታ ወደዛ ሴት ቤት ሄደ። በሯን አንኳኳ። ገና ስታየው ደነገጠች። ልቧ ይደነግጥለታል። ወደ ውስጥ ከገባሽ በኋላ በቀጥታ አብረው ግቢ ውስጥ ወክ እያደረጉ ነበረ። ስለመጣ በጣም ደስ ብሏታል። በጣም በህይወቷ የሚጠቅም ነገር እንደሚያደርግላት እርግጠኛ ናት። ቢያንስ የሚያስፈራሩላትን ወንዶች ባሪ በአንድ ጊዜ ሰፈር ልኮ በቀላሉ አስወግዱላታል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።